ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ መረጃ እየሰጠ በግብርና ዙሪያ ግንዛቤ እየፈጠረ ያለ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ያው በጥያቄ መሰረት ነው። ስለ ጥቁር አዝሙድ ብትሰራልን የሚል ተደጋጋሚ ጥያቄዎች ስለነበሩ እሱን መሰረት ያደረገ ነው ዛሬ ይዤ የመጣሁት። ስለሆነም ጥቁር አዝሙድ ስናመርት መከተል የሚገባን ሂደቶች ምን ናቸው? ጥቁር አዝሙድ ምን የተለየ ባህሪ ያለው እና የመሳሰሉትን መረጃ የሚሰጥ ነው የዛሬው ፕሮግራሜ። እንደ መግቢያ ያህል ጥቁር አዝሙድን በዓለም በከፍተኛ ደረጃ የሚያመርቱ አገራቶች እንደ ህንድ፣ ኢራንና ቱርክ ከ1 እስከ 3 የተቀመጡ አገራቶች ሲሆኑ ጥቁር አዝሙድ ለምግብም ሆነ ለመድኃኒትነት የሚያገለግል ጠቃሚ የቅመማ ቅመም ሰብል ሲሆን ወደ ውጭ ከሚላኩ የቅመማ ቅመም ሰብሎች ውስጥም የሚመደብ ነው። በሀገራችን ጥቁር አዝሙድ በዋነኛነት የሚመረተው በኦሮሚያ ክልል በምዕራብ ሸዋ፣ ሰሜን ሸዋ፣ ባሌ፣ ጅማ፣ ኢሉባቡር እና አርሲ ዞኖች በሰፊው ይመረታል። በአማራ ክልል ደቡብ ወሎና ደቡብ ጎንደር፣ በደቡብ ክልል ደግሞ ወደ ከፋ፣ ሸካ እና ቤንች ማጂ ዞኖች በሰፊው የሚመረት የቅመም ተክል ነው። ጥቁር አዝሙድ በተለምዶ የሚመረተው በዝናብ ስለሆነ ውጤታማነቱም በአካባቢው የሚኖረው የተፈጥሮ የዝናብ ሁኔታ ላይ የተመሰረተ ነው። አንዳንድ አካባቢዎች በተወሰነ ደረጃ በመስኖ የሚሰሩ አሉ፣ ግን ውጤታማነቱ በይበልጥ ጥሩ የሚሆነው በዝናብ ስናመርት ነው። ጥቁር አዝሙድ ምርትን እና የሀብት አጠቃቀምን ለማሻሻል አንዳንድ ጊዜ ከሌሎች ሰብሎች ለምሳሌ እንደ ገብስ እና ስንዴ ጋር በማሰባጠር ሊመረት ይችላል። ጥቁር አዝሙድ ከፍተኛ የሆነ የገንዘብ ምንጭ ሰብል ሲሆን ለሀገር ውስጥ ፍጆታም ሆነ ወደ ውጭ የሚላከው በከፍተኛ ፍላጎት ነው። ይህን እንደ መግቢያ ካልኩ ጥቁር አዝሙድን ስናመርት ትኩረት ማድረግ የሚገባንን ደግሞ ላካፍላችሁ። የመጀመሪያው ተስማሚ የአየር ንብረትና አፈር። ጥቁር አዝሙድ መጠነኛ የዝናብ መጠን ያለው አካባቢና ውሃ የሚያፋስስ ወይም ውሃ የማይቋጥር ጥሩ እርጥበት ያለው አፈር ይመርጣል። በተለይም ለም የሆነ አሸዋማ አፈር የበለጠ ይስማማዋል። ጥቁር አዝሙድ ከ1500 እስከ 2500 ሜትር ከፍታ ባላቸው አካባቢዎች ከ120 እስከ 400 ሚሊ ሜትር የዝናብ መጠን ባለባቸው አካባቢ፣ አማካኝ የሙቀት መጠናቸው ከ12 እስከ 20 ዲግሪ ሴንቲግሬድ የሆነባቸው አካባቢ በጥሩ ሁኔታ ይስማማዋል። ጥቁር አዝሙድ በጣም ጥሩ የፒኤች መጠን ከ7 እስከ 7.5 ነው ለጥቁር አዝሙድ። ሆኖም ግን ከ5 እስከ 8 ባለው ደረጃ ድረስ መመረት ይችላል። የመሬት ዝግጅቱን ስናይ በጥሩ ሁኔታ የተዘጋጀ መሬት ያው ቢያንስ እስከ 3 ጊዜ የታረሰ መሬት ያስፈልገዋል። እናም አፈሩ ጥሩ ቀላልና ውሃ የማይቋጥር ለምነቱ ጥሩ የሆነ መሬት ልናዘጋጅለት ይገባል። በመሬቱ ላይ ምንም አይነት የሰብል ቅሪት እንዳይኖር ማስወገድ አለብን። 3 የሚያስፈልገው የዘር መጠንና ርቀቱን። በ1 ሄክታር የሚያስፈልገን የዘር መጠን 15 ኪሎ ግራም ሲሆን በመስመሮች መካከል 30 ሴንቲሜትር በማዘጋጀት መዝራት እንችላለን። ስንዘራ 3 ሴንቲሜትር ጥልቀት እንዲኖረው አድርገን ድሪል ወይም በመስመር ውስጥ በእጅ ሳናቋርጥ በማንጠባጠብ እንዘራለን። ከ20 ቀናት በኋላ ግን የማሳሳት ስራ መስራት ይኖርብናል። ይህም በሁለት ተክሎች መካከል 20 ሴንቲሜትር እንዲኖረው በማድረግ እንነቅላለን ማለት ነው፣ እናሳሳለን ማለት ነው። በአገራችን አንዳንድ አካባቢዎች ያው ቅድም ጠቅሼዋለሁ ከስንዴና ገብስ ጋር በአንድ ላይ በማሰባጠር ይዘራል። ጥቁር አዝሙድ በችግኝ ለመትከል በጣም ደካማ ስለሆነ ዘሩን በቀጥታ በቋሚ ማሳ ላይ ነው መዝራት የሚመከረው። የማዳበሪያ ሁኔታ ለ1 ሄክታር 100 ኪሎ ግራም ዩሪያን ግማሹን በዘር ወቅት ቀሪው ግማሹን ደግሞ ከበቀለ ከ1 ወር በኋላ ልንጨምር ይገባል። 100 ኪሎ ግራም ዳፕ ደግሞ ለ1 ሄክታር ሙሉ ለሙሉ በምንዘራበት ወቅት በመጨመር መጠቀም ይቻላል። የአረም ቁጥጥር ጥቁር አዝሙድ በአረም በተለይ በብቅለት ደረጃ በከፍተኛ ሁኔታ የመጎዳት ባህሪ ያለው። አዘውትሮ ማረም የአረም ውድድርን ይቀንሳል እና ለእድገቱ ጥሩ የአካባቢ ሁኔታን ይፈጥራል። እንደ አረሙ ክስተት ብዛት ሁኔታ ከ20 እስከ 25 ቀናት ባለው ጊዜ ውስጥ እየተከታተልን ከ3 እስከ 5 ጊዜ ልንሄድበት የምንችልበት ሁኔታ ሊኖር ይችላል። የአረሙን ማረም ማለት ነው። እና ዋናው ነጥብ ግን ምንድነው? አረምን መፎካከር አቅም ደካማ እንደሆነ ለመግለጽ ያህል ነው። ከበሽታ አኳያ የማጠውለግ ወይም ዊልት ወይም ደግሞ ፉዛሪየም ኦክሲስፖረም ወይም ደግሞ ፉዛሪየም ኩሚኒ
የሚባል በሽታ ጥቁር አዝሙድ ላይ የተለመደ ነው። በሽታው በማንኛውም ደረጃ ላይ ተክሉን ሊያጠቃ ይችላል። የተበከለውን እጽዋት ቅጠሎችና ቅርንጫፎቹ ቀለል ያለ አረንጓዴ ቀለም ይኖራቸዋል መጀመሪያ አካባቢ። በሂደት ግን ቅጠሎቹ ይረግፋሉ እና ተክሉም ይደርቃል፣ በመጨረሻም ይሞታል። ኢንፌክሽኑ በስሩ ውስጥ ስለሚከሰት ይህንን በሽታ ለመቆጣጠር እጅግ ከባድ ነው። በሁሉም የጥቁር አዝሙድ አብቃይ አካባቢዎች ላይ ከባድ ኪሳራ የሚያስከትል በሽታ ነው። የሚከተሉትን በአግባቡ ከተገበርን እና እርምጃዎች ብንወስድ የዚህን በሽታ ለመቆጣጠር ያግዘናል። የመጀመሪያው ጤናማና ንጹህ ዘሮችን መጠቀም ነው። ሌላው ዘር ከመዝራታችን በፊት ደግሞ ጸረ ተባይ መድኃኒቶችን እንደ ቴራም አይነት 2 ግራም በ1 ኪሎ ግራም ዘር አሽተን በመዝራት መከላከል ይቻላል። ሌላው የሰብል ፈረቃን ነው። የሰብል ፈረቃን በጣም ትኩረት ልናደርግበት ይገባል። ይሄም ምንድነው ከባለፈው 1 ዓመት 2 ዓመት ጥቁር አዝሙድ ተዘርቶ የነበረበት ማሳ ላይ እና የዚህ በሽታ ደግሞ ታሪክ ካለ እዛ ላይ በደንብ ልናፈራረቅ ይገባል ከሌላ ሰብል ጋር ማለት ነው። ሌላው በመጀመሪያው እርሻ ጠልቆ በማረስ እንደዚሁ መቆጣጠር ይቻላል። ይሄ ምንድነው አንዳንድ ጊዜ በአፈር ውስጥ የመቆየት ባህሪ ስላለው ይሄንን በደንብ ጠልቆ በተለይ በመጀመሪያው እርሻ ላይ ጠልቆ ማረስ ለፀሐይ እንዲጋለጥና ሳይክሉ እንዳይቀጥል ሊያደርግ ይችላል እና በእርሻም መከላከል ይቻላል ማለት ነው። ሌላው ምርት መሰብሰብና ከሰበሰብን በኋላ የሚኖረውን አያያዝ ደግሞ እንዳካፍላችሁ። ምርቱን ለመሰብሰብ ለማድረቅና ለማቀነባበር በጣም ውጤታማና ምርት ቴክኒኮችን ጨምሮ በተገቢ ሁኔታ የመድረሱን ደረጃ መለየት እጅግ አስፈላጊ ነው። ጥቁር አዝሙድ የሚሰበሰበው ግንዱን ዘር ከተሸከመው ካፕሱል ወይም አምብ ጋር አብሮ በመቁረጥ ነው የሚሆነው። በትንሹ አረንጓዴ ደረጃ ላይ እያለና ከመራገፉ በፊት የሚሰበሰበው ሰብል ከፍተኛ የሆነ ጥሩ መዓዛ ያለው ዘይት ከመያዙ ባሻገር ገበያውም በከፍተኛ ሁኔታ ይፈልገዋል፣ ይመርጠዋል። ጥቁር አዝሙድ ሙሉ ለሙሉ እስከሚደርስ ከጠበቅን ዘሩ የመራገፍ ሁኔታ ስለሚገጥመን ከ2 እስከ 3 ጊዜ የሚከወን የመሰብሰብ ሂደት ሊኖረን ይገባል። ፈርስት ፒኪንግ፣ ሰከንድ ፒኪንግ እያለን እስከ ሰርድ እስከ 3ኛ ድረስ በተለያየ ጊዜ የምንሰበስብበት የምንቆርጥበት ሁኔታ የምናነሳበት ሁኔታ ሊኖር ይገባል ማለት ነው። በተፈጥሮ ጥቁር አዝሙድ ከደረሰ በቀላሉ የመራገፍ ባህሪ ስላለው ጥንቃቄ ልናደርግ ይገባል። ከሰበሰብን በኋላ ከመጠን በላይ እርጥበት እንዳይቀንስና የዘር ጥራቱን ለማረጋገጥ በጥላ ውስጥ እንዲደርቁ ማድረግ አለብን። ስንወቃ እንዳይሰባበር ጥንቃቄ ልናደርግ ይገባል። ምክንያቱም ጥቁር አዝሙድ በቀላሉ የመራገፍ ባህሪ ስላለው ብዙ ጉልበት አይፈልገንም ስንወቃ ማለት ነው። ከወቃም በኋላ እርጥበት ከማይስብ ወይም ደረቅ ከሆነ ስፍራ ነው ማከማቸት ያለብን። ይህን በማድረጋችን ተፈጥሯዊ ይዘቱን እንደጠበቀ ሊቀመጥልን ይችላል። የመደርደሪያ ላይፉን ወይም ሸልፍ ላይፍ ይባላል። የጥቁር አዝሙድ ዘሮችን በአግባቡ ካከማቸናቸው በተለይ ለ1 ዓመት ምንም ሳይሆኑ ለዘርም ሆነ ለቅመም አገልግሎት አስበን ማስቀመጥ እንችላለን። ጥሩ መዓዛ እንዳይጠፋ ለመከላከል ደረቅና አየር በሌለበት ሁኔታ ውስጥ ማከማቸት ይኖርብናል። ስናከማች ግን ከሌላ ቅመማ ቅመም ሰብል ዘር ጋር በአንድ አካባቢ ወይም ክፍል ማስቀመጥ አይመከርም። ምክንያቱም የአንዱ ጣዕምና መዓዛ የሌላውን የመረበሽ ወይም የመቀየር ሁኔታ ስላለ። ዛሬ እንግዲህ ስለ ጥቁር አዝሙድ ያው በጥያቄ መሰረት ያገኘሁትን መረጃ ላካፍላችሁ በዚህ መልክ መጥቻለሁ። በቀጣይም እንደዚሁ እንግዲህ በዚህ መልክ ብትሰራልን የጠየቃችሁ አላችሁ። አንዳንዶቻችሁ ውስጥ በደንብ ግቡ። በተለይ በቲክቶክ መንደር ያላችሁ ውስጥ ግቡና በጣም በርካታ መረጃዎች ስላሉ እዛ ገብታችሁ ጎብኙና በደንብ ታገኛላችሁ። በብዙ ሰብሎች የተሰሩ ስራዎች ስላሉ ማለት ነው። ካልተሰሩ እንትኖች የቡና ነው። በቀጣይ እስቲ ሁኔታዎችን እንትን ብዬ ስለ ቡና ተጠይቋል። እሱን ይዤ ለመምጣት ሞክራለሁ። እስከዛ እንግዲህ አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ቸር እንሁን። ቻው።